ሰላም ሰላም ክቡራትና ክቡራን ተመልካቾች ሰላም ብያለሁ። በያላችሁበት ዓለም ዳርቻ ሰላም፣ ደስታ፣ ፍቅር፣ አንድነት ለእናንተ ይሁን። ለቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ይህ ቦታ የት ነው ያለው? ገምቱ እስኪ። የት ገባሁኝ እኔ? ወዴት ሄድኩኝ ማለት ነው? የት ነው ያለሁት? ወዴት ነው እያቀናሁ ያለሁት? በዚህ ሰሞን ላይ እንግዲህ በዚህ ሰሞን ላይ እኔ ወዲያ ወዲህ እያልኩ ነውና ወዲያ ወዲህ እያልኩ እያቀናነሁ ነው እላችኋለሁ ቤተሰቦቼ። እና አንድ እህታችን የህይወት ታሪክ ነው ዛሬ የማቀርብላችሁ ማለት ነው። እህታችን ምን አደረገ? ምንድነው እየገጠማት ነገር? በ14 አመቷ ስደት ጀመረች። ስደት ስትጀምር በጣም በችግር ተወጣና በጣም የሚያሳዝን ነው። በጣም የድሃ ልጅና የገጠር ልጅ እንደሆነች እና በጣም ቤተሰቦቿ ድሃ እንደሆኑ ተናግራለች ማለት ነው። ያንንም ኑሮ ለማሸነፍ ብዬ ተሀገሬ ወጣሁ አለችኝ። ቡርቴ ኑሮን ለማሸነፍ ብዬ ተሀገሬ ወጣሁኝ። ተሀገርም ወጥቼ ወደ ሀገሬ በቶሎ ለመግባት ኑሮ አልተሳካልኝም ነበረ። ከ14 አመት ጀምሬ ወጥቼ አሁን 14 አመት ሞላኛል። በጣም አሳዛኝ ዜና ነው። የእህታችን ህይወት ታሪክ በጣም ነው የሚያሳዝነው ማለት ነው። ዛሬም 14 አመት ነው ተሀገሬ የወጣሁት። በስደትም 14 አመት ቆየሁ። ወደ ሀገሬም ገብቻ አላገም። ግን በመጨረሻ ሀገሬ ልገባ ታስብ ወንድሜ በባህር ሄደብኝና እሱን ለማስተካከል ዳግም እንደገና ህይወት ቀጠልኩ አለች። በመገባበት ሰዓት እንግዲህ እህታችን ልገባ ባሰበችበት ሰዓት ወደ ሀገሯ ማለት ነው እንደገና በወንድሟ በባህር ሲሄድባት ለሱም ፕሮሰስ ለማሳካት ብላ ይሄ እንደገና አዲስ ህይወት ትጀምራለች። በዛም ሰዓት ካዲያ ተዞች ጋር ብዙም ግቡብነት የለኝም ነበረ። እኔም ከዛ እየደከመ የመጣሁኝ በቃ ህይወት ሁሉ ሰለቸኝ፣ አስጠላኝ። ሁሌ እናደር ነበር አለ። ሁሌ እየተናደርኩኝ በጣም እያለቀስኩኝ እየከፋኝ እየተገስኩኝ ነበር ያን ሰዓት የማሳልፈው። ከዛም በኋላ በጣም እኔ በስጭት ውስጥ ገባሁኝ። ቤት ግዛልኝ ብዬ ለአጎቴ ብር ልኬ አጎቴ ደግሞ ቤት ገዛሁልሽ ብሎ መጨረሻ ላይ ካደኝ። ምን ቤት ነው አላቅልሽም አለኝ። እውነት የእህታችን በጣም ነው የሚያሳዝነው። ግን ነገር ግን አሁን ላይ እኔ በጣም ያሳዝናል። እውነቴን ነው ጌታ በፈጣሪ ስም እውነት የእህታችን የህይወት ታሪክ በጣም አሳዛኝ ነው። እውነት በጣም አሳዛኝ ነው ማለት ነው። እና አሁን ላይ እኔ በተለያዩ በሽታዎች ታይዣለሁ። በካንሰር በሽታ ተይዤ ይሄው ሴትዬ ተዛሬ ነገ አሳፈረችኝ ያልኩ በጥብቅ ላይ ነው አለች። በጣም ያሳዝናል። ከእንደዚህ አይነት አደጋ ከእንደዚህ አይነት ህይወት ችግር እንደዚህ አይነት ገጠመኝ እግዚአብሔር ይሰውራችሁ ቤተሰቦች። እውነት በጣም የእህታችን ህይወት በጣም አሳዛኝ ነው፣ ልብ ሰባሪ ነውና እንግዲህ በመጨረሻም ሰዓት ሴትዮ ልታሳፍረኝ ወሰነች። መጨረሻውም ሰዓት ሴትዮ ልታሳፍረኝ ወሰነች። ግን ዛሬ ነገ እያልኩ እየተጠባበቅኩ ነው። አሁን ላይ እኔ እንደ ልቤ መንቀሳቀስ አልችልም። ያገኘሁትን መብላት አልችልም። ያገኘሁትን መጠጣት አልችልም። እኔን የገጠመኝ እናንተንም እንዳይገጥማችሁ ምኞቴ ነው። ለእኔ የሰጠውን አይደለም ለሰው ለገደሏ ዝንጀሮ አይስጠው ብላ አለችና እንግዲህ ኮሜንት አስቀምጣልኛለች። የቲክቶክ ፋሚሊ ናት። በጣም ነው የሚያሳዝነው ቤተሰብዬ። ፈጣሪ አምላክ እንደዚህ አይነት በሽታ እግዚአብሔር ይጠብቃችሁ። ራሳችሁን ጠብቁ። በሞቃት በተለያዩ ነገሮች በመናደድ አንደኛ ይሄ ደግሞ ካንሰር የሚመጣው በመናደድ ደማችሁ በሚግል ሰዓት ውስጣችሁ ላይ ኮንታክት ይፈጥራል ማለት ነው። በጣም ነው ኮንታክት የሚፈጥረው ውስጣችሁ ላይ ደማችሁ ሲግል አላ እንደዛ ነገሮች ነው። እና እግዚአብሔር አምላክ ከእንደዚህ አይነት ወጥቶ መቅረት ይሰውራችሁ። ክቡራትና ክቡራን ተመልካቾቼ ፈጣሪ ይጠብቃችሁ ነው የምላችሁ። እናንተንም እንግዲህ እህታችን ፈጣሪ ካንቺ ጋር ይሁን።
እግዚአብሔር ይጠብቅሽ። እንግዲህ ከ14 ዓመቷ ጀምሮ ከልጅነቷ ጀምሮ በወደ ስደት ያቀናችሁ እህታችን ህይወቷ እየገጠማት እንደዚህ አይነት ገጠመኝ ነው። በጣም አሳዛኝና ልብ ሰባሪ ዜና ነው። እውነት በጣም እንግዲህ እግዚአብሔር አምላክ እናንተም ይህን ቪዲዮ ሁሉ የምታው ከእንደዚህ አይነት አደጋ እግዚአብሔር ይሰውራችሁ። እንግዲህ ከ14 ዓመት ጀምራ እንግዲህ በልጅና 14 ዓመት በጣም ልጅ ነው ማለት ነው። እስከ 28 ዓመት ሆናት። 14 ዓመት በስደት ቆየች። አጎቷ ቦታ ገዛሁልሽ ብሎ ካዳት። በጣም አሳዛኝ ዜና። ወንድሟ በስደት የለሱ ወጪ አወጣች። በጣም ነው የሚያሳዝነው እና ልብ የሚሰብረው። እንግዲህ እግዚአብሔር አምላክ እናንተንም ከእንደዚህ አይነት አደጋ፣ ከእንደዚህ አይነት ችግር፣ ከእንደዚህ አይነት መከራ ፈጣሪ ይጠብቃችሁ ማለት ነው። እንግዲህ አንዳንድ ጊዜ ራሳችንን መጠበቅ አለብን። እኛም አንዳንድ ጊዜ ለራሳችን ሰዓትና ጊዜ ልንሰጠው ይገባልና እረፍት ማግኘት አለብን። ያው በሰው ሀገር ሆኖ አይደለም እረፍት አለመሞት መልካምነት ነው። እኛው አውቀን እንግዲህ ለራሳችን ጊዜና ሰዓት መስጠት አለብን ነው ምለው። ራሳችንን መጣል የለብንም እላችኋለሁ። ፈጣሪ እናንተ ራሳችሁን ራሳችሁን ተንከባከቡ። በጣም እንቅልፍ እያዳፋኝ ነው። አሁን ሌሊት ነው ጋይስ፣ ሌሊት ላይ ነው ሪካርድ የማደርግላችሁ ማለት ነው። ቀን ወዲያ ስል ነበረ እያዋልኩት እህታችንም ማለፍ ስላልቻልኩ ነው። ቲክቶክ ፋሚሊ ናት። በጣም ውስጤን አንጀቴን በላችሁ፣ ልቤን አድመጠዋለች። ህይወቷ በጣም ነው የሚያሳዝነው። በደም ካንሰር ዛሬ ላይ መያዝ ማለት በጣም ከባድ ነው። እውነት በደም ካንሰር መያዝ ማለት በጣም ይከብዳልና ያሳዝናል። ክቡራትና ክቡራን ተመልካቾቼ ወዳችሁና ፈቅዳችሁ ወደ ቤቴ መታችሁ ስለ ሁሉን ነገር ሰምታርጉ ሌላ ሰምታርጉ ሸር በጣም አድርጌ አመሰግናለሁ። ያላችሁ አስተያየት ደግሞ ኮሜንት ላይ አስቀምጡልኝ። እህታችንም እግዚአብሔር ይማርሽ እያላችሁ እግዚአብሔር ጨርሶ ይማርሽ። እውነት በጣም የሚያሳዝንና እንጀት ሰባሪ ዜና ነው። እግዚአብሔር አምላክ ጨርሶ ይማርሽ፣ መጨረሻሽን ፈጣሪ ያብጅልሽ እያላችኋት እህታችንም በሱ አጽናኗት ማለት ነው። እንግዲህ ዱቅ አርጉላት፣ አዝናኗት፣ ዱቅ አርጉላት ማለት ነው። ፈጣሪ ይጠብቃት። እውነት ወጥቶ እንደዛ አይነት በሰላም ሙሉ አካላት ይዞ ወጥቶ ታገሩ በበሽታ ተወስኖ ሲገባ ወደ እናት ሀገሩ ወላጅ ቤተሰብ ደግሞ በዛን ሰዓት በሽተኛ ሆናችሁ ስትገቡ አይጣልባችሁ እንጂ ፈጣሪ እንደዛ አይነት ህይወት ታሪክ አይጣልባችሁ ነው የምላችሁ። ወላጅ ቤተሰቦቻችሁ እናንተ እንደዛ አይነት ሆናችሁ ወደ ሀገራችሁ ስትገቡ በጣም ነው የሚከብዳቸው። በጣም ነው የሆነ አንድ ቀን እንኳን እየሰጣችሁ ለነሱ ቡና መግዣ ያደረጋችሁ አይመስላችሁም። እናንተ ታማችሁ እንደዛ ሲያዋችሁና ፈጣሪ ከእንደዛ አይነት በሽታ እግዚአብሔር ይሰውራችሁ፣ ወጥቶ መቅረት ይጠብቃችሁ እግዚአብሔር አምላክ። አስተያየታችሁን ኮሜንት ላይ አስቀምጡልኝ። ክቡራትና ክቡራን ተመልካቾች ሁላችሁንም አከብራችኋለሁ፣ እወዳችኋለሁ። እንዴት አባቱ ቦታው እንደሚያምር ደግሞ እውነት ያምራል ብዬ ተስፋ አለኝ። ዛሬ ሰሞን አያችሁት፣ ያሁን ሰማይ ይመስላል። በማታው እንግዲህ በማታው አየሩ በጣም ደስ የሚል አየር ነበረ። ሁላችሁንም አመሰግናለሁ። በሌላ በአዲስ ቪዲዮ